ሰላም ወደ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን። ቪዲዮ ለመስራት አልመቼ ብሎ ብዙ ቀን ጠፍቻለሁ። ኦልሞስት ከሶስት ወሩ በላይ ያው ሁኔታዎች አለመመቻቸት ነው። እንግዲህ ምንም ማድረግ አልቻልኩም። ከአሁን በኋላ እስኪ ደግሞ ለመልቀቅ ሞክራለሁኝ። ከባለፈው ከፓርት ዋን ወይም ደግሞ አንድ እስከ 40 ያሉት ወሮችን ጥያቄውን ሰርተን ነበር። ዛሬ ደግሞ ከ40 እስከ 80 ያሉትን አብረን እናያለን ማለት ነው። በደንብ ተከታተሉ፣ ይጠቅማችኋል ብዬ ተስፋ አድርጋለሁ። ለዛ ግን ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰብስክራይብ ያደረጋችሁ ደግሞ የደወል ምልክቱን እየነካችሁ አብረን ቀጥል ማለት ነው። የመጀመሪያው ጥያቄ እዚህ ጋር እንደምትመለከቱት the following information is available for Nowod's companies for the month of January 2023 ይላል። ይሄ ሆኖ ደግሞ አሴት እና ሊያብሊቲ የዚህ ጋር ተቀብሏል ወይም ደግሞ ተቀብለናል። ጃንዋሪ 1 2023 እና ጃንዋሪ 31 2023 ላይ ማለት ነው። ሶ እያንዳንዳቸው ጃንዋሪ 1 2023 ላይ 400 ሺህ እና ጃንዋሪ 31 ላይ ደግሞ 750 ሺህ ተቀምጧል። ኢን አዲሽን በቶታል ሊያብሊቲውም በተመሳሳይ 100 ሺህ እና ሬስፔክቲቭሊ 300 ሺህ ተቀብለናል ማለት ነው። ሶ ይህ ጥያቄ ኔት ኢንካም ነው የሚጠይቀን። ኔት ኢንካሙን ለመስራት ደግሞ በሚከተለው መንገድ መስራት እንችላለን። እዚህ ጋር እንደምትመለከቱት ስታንድስ ፍሮም ቤዚክ አካውንቲንግ ኮስችን ነው የምንጀምረው። which is accounting asset with calculated balance of the security የሚለው ነው የምንሄደው ማለት ነው። ሶ ይሄ ሲሆን ደግሞ ኤክስቼንጅ እናደርጋለን። ይሄም ማለት ኢኩዊቲ which equals to asset minus liability ነው ማለት ቢኮዝ የምንፈልገው ኢኩዊቲን ስለሆነ ወይም ደግሞ ኔት ኢንካም ስለሆነ ማለት ነው። ሶ እዚህ ጋር እንደምትመለከቱት ይሄን ለመስራት አሴት የመጀመሪያው አመት ላይ 400 ሺህ ተቀብለናል። ይኸው እዚህ ጋር ላይ ሲቀነስ ሊያብሊቲ ፊት ለፊት ያለው 100 ሺህ አለ። 3 ቀንሱት 300 ሺህ ታገኛላችሁ። ይሄን ማለት ነው 300 ሺህን ታገኛላችሁ ማለት ነው። ሶ እዚህ ጋር ደግሞ ሁለተኛውና ወይም ደግሞ ጃንዋሪ 31 ያለው ነው ስንመጣ 700 ሺህ ሲቀና 750 ሺህ ሲቀነስ 300 ሺህ ስታደርጉት ወደ 450 ሺህ ያክል ይመጣል። ሶ ከዚህ ጋር ቼንጁ ነው የምንወስደው ነው that is changing inequity ስትፈልጉ 450 ሺህ ሲቀነስ 300 ሺህ ትቀንሳላችሁ ማለት ነው። which is 150 ሺህ ያክል ይመጣል። 150 ሺህ ሲመጣ then the change of inequity ስትፈልጉ እዚህ ጋር ላይ በትክክለኛው ስትሄዱ ማለት ነው equity which is equals to እዚህ ጋር የተቀበልነው ማለት ነው። ይሄ equity which equals to asset minus liability ያልነው ማለት ነው። equity which equals to net income plus interest ማነው ኢንቨስትመንት ማይነስ ዊዝድራዋል የሚል ፎርሙላ እናስቀምጣለን ማለት ነው። ሶ ከዚህ ላይ አጋጣሚ አሁን አላስቀመጥኩትም ከጥያቄው ላይ ሳነሳቸው ማለት ነው። ዊዝድራዋል እዚህ ጋር ላይ የተቀመጠ ቁጥር አለ which is 40 ሺህ አለ and ኢንቨስትመንትም 90 ሺህ አለ። እዚህ ጋር ላስቀመጥኩትም ሶሪ ይቅርታ እዚህ ጋር ስላስቀመጣቸው ነው። ሶ ይሄንን ስትሰሩ ምን ይመጣላችኋል መሰላችሁ? ኢኩዊቲ ኢኳልስ ቱ ኢንቨስትመንት ፕላስ ማነው ኔት ኢንካም ፕላስ ኢንቨስትመንት ማይነስ ዊዝድራዋል ስታደርጉት ቅድም እዛ ጋር ሰርተን ማናምተናል ኢኩዊቲን አግኝተናል which is 150 ሺህ እኩል ይሆናል ኔት ኢንካም ፕላስ 90 ሺህ which is ኢንቨስትመንቱ ኢን አዲሽን ኢንቨስትመንት አለ። አጋጣሚ ስላልተቀመጥኩ ይቅርታ ብያለሁ፣ ሌላ ቦታ ስላለ ነው። ኤንድ ማይነስ 40 ሺህ አለ። ይሄ 40 ሺህ ደግሞ ዊዝድራዋል ነው። እዚህ ጋር ላይ ስፔሲፊካሊ የተቀመጡ ጥያቄዎች ነበሩና አጋጣሚ ስላለመጣሁት ነው ጥያቄው። ሶ ይሄ ሲሆን ስትቀንሱ ያንዳንዱን ስትሰሩትኝ ኔት ኢንካም ወደ 100 ሺህ ያክል ይመጣል ማለት ነው። 100 ሺህ ያክል ትክክለኛ መልሳችን ይመጣል ማለት ነው። መልሳችን ሁለተኛው ወይም 42ኛው ጥያቄ the process costing systems used by an a company that ይላል። ይሄ ሁለት አይነት ኮስት ሲስተሞች አሉ፣ ፕሮሰስ ኮስቲንግ እና ጆብ ኦርደር ኮስቲንግ የሚባሉ። ሶ እዚህ ጋር ላይ ስታዩት ኤ ምን ይላል? በፕሮሰስ ኮስቲንግ ሲስተም ዩዝድ ባይ ዘ ካምፓኒ የሚጠቀመው ፕሮሰስ ሲስተም ምንድን ነው የሚለው ኤ ፕሮዳክት ማነው ፕሮዲውስ ሆሞጂነስ ፕሮዳክትስ፣ ቢ አኮሙሌትድ ኮስት ባይ ጆብስ፣ ሲ ፕሮዲውስ ሄትሮጂነስ ፕሮዳክትስ፣ ዲ ፕሮዲውስ አይተም ስፔሲፊክ ሪኬትስ ኦፍ ከስተመርስ ይላል። እዚህ ጋር ላይ ያሉት ሁሎችም የጆብ ኦርደር ኮስቲንግ ሲስተሞች ናቸው ወይም ደግሞ ግብአቱ ማነው ፕሮዳክቶች ናቸው። ነገር ግን አንደኛው እዚህ ጋር ያለው ሆሞጂነስ የሚለው which is the perfect answer on this question ይሆናል። because ምንድነው ፕሮሰስ ኮስቲንግ ከሆነ ፕሮዲውስ የምታደርጉ ዘ ሴም ነው። ሴም ለምሳሌ ቢራ የምታመርቱ ከሆነ ቢራ ታመርታላችሁ። በት ቢራ የምታመርቱ ለስላሳ መጠጦች የምታመርቱ የተለያዩ ቢራ አይነቶች የምታመርቱ ከሆነ ደግሞ ጆብ ኦርደር ይሆናል which is accommodated by each job ከሆነ
ኤንድ ሄትሮጂነስ የተለያየ ከሆነ ኤንድ በከስተመር ጥያቄ መሰረት ከሆነ ይሄ አጠቃላይ ጆብ ኦርደር ነው የሚሆነው። ስለዚህ የፕሮሰስ ኮስቲንግ ከሆነ ደግሞ ኢዘ ሆሞጂነስ ፕሮዲውስ እናደርጋለን ማለት ነው። 43ኛ ጥያቄ አን ኢንቨንተሪ ሲስተም ዛት ሪከርድስ አዝ ኦል ኢንክሪዚንግ ኦር ዲክሪዚንግ ምንቻ እነዚህ ኢንቨንተሪስ አካውንት ኢዝ ኖውን አዝ ብላንክ ይላል። ሁሉም ምንድላል? አን ኢንቨንተሪ ሲስተም ዛት ሪከርድስ ኦል ኢንክሪዚንግ ኦር ዲክሪዚንግ ኤንድ ዲክሪዚንግ መርቻንዳይዝ ኢንቨንተሪስ አካውንት ኢዝ ኦልሶ ኖውን አዝ ይላል። ይሄ የሚያሳየው የማንኛውም አይነት ኢንቨንተሪ ሪከርድ ሲደረግ ይጨምር ይችላል የሚቀንስ ይችላል የሚለውን በትክክል ማሳየት የሚችለው ማነው ነው የሚለው። ይሄ በባለፈው እንዳወራ ነው ወይም የተለያየ ቦታ እንዳየ ነው ፐርፔቹዋል ኢንቨንተሪ ሲስተም ነው የሚሆነው። ፊፎ ኢንቨንተሪ ሲስተምም አይደለም ሊፎም አይደለም። ሁለቱን ነው የምታወዳድሩት which is perpetual እና periodic inventory system። so ከperiodic inventory system ይልቅ perpetual inventory system is a perfect answer on this question ይሆናል ማለት ነው። 44ኛው ጥያቄ ምን ይላችኋል መሰላችሁ? which was the following items as represent different accounts ነው የሚለው። ከሚከተሉት አካውንት ታይፖቹ ውስጥ ዲፈራል የሆነ የትኛው ነው የሚለው። ይሄ ብዙ ኮንሰፕት አለው። በባለፈው የተለያየ ቦታም ተነጋግረን ወይ ደግሞ እናግሬ ያውቃለሁ ያያችሁ ካላችሁ ማለት ነው። ስለዚህ ሁለት አይነት እዚህ ጋር አካውንቶች አሉ፣ ዲፈራል እና አክሩዋል የሚባሉ። ስለዚህ በአክሩዋል እና በዲፈራል አካውንት ውስጥ የሚገናኙ እነዚህ ናቸው ነው የሚለው። ሁሎችም አክሩዋል ናቸው፣ በት ዲፈራሉ ግን አንዱ ይሆናል። ሳላሪ ፓያብል አክሩዋል ነው፣ ፔይ አርንድ አክሩዋል ነው፣ አኮሞዴት ዲፕሬሴሽን ዛር ዘ ሴም። ፕሪፓይድ ኢንሹራንስ which is prepaid insurance ማለት ዲፈራል የሚለው ኢንዲኬት ያደርግልናል ማለት ነው። 40 ሶሪ ይቅርታ፣ ይሄም መልሱ መልሾ ልሂድ በዛው ነገር ግን የ44ን ዘልየዋለሁ ማለት ነው። ይሄ ይሆናል ማለት ነው መልሱ። ቢኮዝ ዲፈራል ከሆነ ፕሪፓይድ ነው that's before ነው የምትከፍሉት። አክሩዋል ከሆነ after of the event is occurred ከመሆኑ በፊት እና በኋላ የሚሉትን ነው የሚያሳየው። 44ን ተናግሬው ለፈዛው which was the following system the following is not financial system financial statement ያልሆነ የትኛው ነው የሚለው ያልሆነው ነው የሚለው። ባላንስ ሺት ፋይናንሻል ስቴትመንት ነው that is incorporated liability and asset liability and honor security የሚሉት ኦዲት ሪፖርት ይሄ ሌላ ነው፣ አንድ ራሱን የቻለ ኢሹ ነው ግን ፋይናንሻል ስቴትመንት አይደለም። ካሽ ፍሎ ስቴትመንት ይሄም አንድ ፋይናንሻል ስቴትመንት ታይፕ ነው። ኢንካም ስቴትመንትን በተመሳሳይ ሲመልሱ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። 45ን ስላየ ነው ልለፋው ማለት ነው። 46ኛው ጥያቄ the following units particular commodities were available for the sale during the period ይላል። ምንድነው እዚህ ጋር ላይ የሆነ ስፔሲፊክ ኮሞዲቲዎች አሉ፣ እነዚህ available የተደረጉ ነገሮች አሉ። እነዚህ በቅደም ተከተል ፊፎ እና ሊፎ የሚለውን የሚጠይቁ ሀሳቦች ናቸው። ቢጊኒንግ ኢንቨንተሪ 40 ዩኒቶች $20 እያንዳንዳቸው ይላል። ፈርስት ፐርቼዝ የሚለው ምንድነው? ቢጊኒንግ ኢንቨንተሪ እንዳለው ሆኖ ፈርስት ፐርቼዝ መጀመሪያ ግዢ ሲፈጽም 50 ዩኒት በ21 ይላል ማለት ነው። ሰከንድ ግዢ ፈጸመ እዚህ ጋር ላይ ደግሞ 50 በ22 ዩኒት ማለት ነው ብር ማለት ነው። እንደገና ሰርድ ፐርቼዝ ያደረገው 50 ዩኒቶችን በ23 ገዛ የሚሉ ናቸው። ሶ እዚሁ ስናይ what is the unit of the cost of the 35 units on hand አለ በጁላይ የቀረው 35 ዩኒት hand አለ at the end of accounting period determine under the periodic system by FIFO meter cost meter ይላል። ኮስት ሜትሩን አይደንቲፋይ አድርጉ ነው የሚለው። ይህም ማለት በፊፎ እና ሊፎ የሚባል አሁን ሊፎ ቀርቷል የለም አብሬጅ እና ፊፎ ብቻ ነው የቀረው። ሶ ይሄን መጀመሪያ ስታዩ ሁለቱ ኮንሲደር ማድረግ ይጠበቅባቸዋል። ያ ማለት ፊፎ ማለት ምን ማለት ነው፣ አብሬጅ ማለት ምን ማለት ነው የሚለው። ሶ ፊፎ ማለት ፈርስት ኢን ፈርስት አውት ነው አይደል? የመጀመሪያው የሚሸጥ ፈርስት ኢን ፈርስት አውት ማለት የመጀመሪያው የሚሸጥ ማለት ነው። መጀመሪያ የገዛችሁትን እየሸጣችሁ በቅደም ተከተል የምትሄዱበት መንገድ ይሄንን ነው የሚያሳየው። ነገር ግን ከዚህ ጋር ላይ ዲተርሚን የሚያደርገው ምንድነው? ቢጊኒንግ ኢንቨንተሪው ነው። እዚህ ጋር ማን ነው ኢንዲንግ ኢንቨንተሪው ነው ኢንዲኬት የሚያደርገው። ኢንዲንግ ኢንቨንተሪ ከሆነ ቢጊኒንግ ያለው እና ሶስተኛ ላይ የገዛውን ኮንሲደር ስታደርጉ በትክክል ቢጊኒንግ የሚሆነው ወይ አሁን የቅርብ የሆነው ወይ ሪሰንትሊ የሆነው ማን ነው? ሰርድ ፐርቼዙ ነው። ቢኮዝ ቢጊኒንግ ኢንቨንተሪ ያለው የመጀመሪያ ነው። ያን ሲሸጥ ፈርስት ፐርቼዙን ይሸጣል። ፈርስት ፐርቼዝ ሲሸጥ ወደ ሰከንድ ፐርቼዝ ይመጣል። ሰከንድ ፐርቼዝ ሲጨርስ ወደ ሰርድ ፐርቼዝ ይመጣል። ስለዚህ ሪሰንት የሆነው ወደ ኢንዲንግ ኢንቨንተሪ ስትመጡ የሰርድ ፐርቼዝ ላይ ያለውን ተወስዳላችሁ ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ዲ ኢዝ
23 የሚለው ይሆናልኝ ማለት ነው። ትክክለኛ መልሳችን እቺ ትሆናለች ማለት ነው። ሶሪ ኦኬ፣ በዚህ መንገድ እናያለን ማለት ነው። ሌላኛውና 47ኛው ጥያቄ ደግሞ ምን ይላችኋል መሰላችሁ? which of the following is an example of tangible asset? ይሄ ምንም ቀላል ነገር ነው። ታንጂብል አሴት ሁለት አይነት አሴት አለ፣ ታንጂብል እና ኢንታንጂብል አሴት ይባላል። ታንጂብል አሴት ማለት ዛት ኢዝ የሚዳሰስ የሚጨበጥ የሚታይ ነገር ማለት ነው። ኢንታንጂብል ከሆነ ደግሞ የሆነ ተች ማድረግ የማትችሉት አይነት አካውንት ወይም መዳሰስ የማይቻል አይነት አካውንት ነው። ሶ ከዚህ ውስጥ ኤ ጉድዊል ይሄ ኢንታንጂብል አሴት ነው። ቢ ኢንታንጂብል አሴት ነው ፓተንት። ሲ ኮፒራይት ኢንታንጂብል አሴት ነው። ዲ ኢዝ ኢኩዊፕመንት ዚስ ኢዝ ይሄ ታንጂብል አሴት ነው እንጂ ኢንታንጂብል አሴት አይሆንም ማለት ነው። 50ኛው ጥያቄ ማን ነው? ያ 48ኛው ጥያቄ ቼኪንግ አካውንት ኢዝ ኦልሶ ናውን አዝ ይላል። ቼኪንግ አካውንት ኢዝ ኦልሶ ናውን አዝ ማን ይባላል? አክሩዋል አካውንት፣ ሴለር አካውንት፣ ፐርሰናል አካውንት እና ደፊሲት አካውንት ይላል። ዘ አንሰር ኢዝ ፐርሰናል አካውንት ኢዝ ዘ አንሰር ኢዝ ዚስ ኮስችን ይሆናል ማለት ነው። ደፊሲት አካውንት ማለት ሌላ ነው። ኢፍ ረቨኑ ኢዝ ግሬተር ዴዛን ኤክስፔንስ ከሆነ ደፊሲት የሚመጣው ኢን በጀት ላይ። አክሩዋል ከሆነም ቅድም ያልኩት ነው፣ ይሄም አይገናኝም። ሴለር ወይም ሻጭ የሚለው ይሄም አይገናኝም ማለት ነው። 49ኛው ጥያቄ which of the following steps in that step is accounting process is done after analyzing a business transaction? ልብ በሉ ይሄ ስቴፕ ነው፣ ስቴፕ ባይ ስቴፕ that is accounting for ወይም ደግሞ ይሄ የአካውንቲንግ ሳይክል ላይ ያሉ ነገሮች ናቸው። ምን ይላል? the step by step in the step is the accounting process done after analyzing ነው የሚለው። አናላይዚንግ ከማድረጋችሁ በኋላ ያለው ስቴፕ ምንድን ነው የሚለው in business transaction። ትክክለኛ መልሳችን እዚህ ጋር የሚሆነው እንየው። ይሄ ፕሪፔሪንግ ፋይናንሻል ስቴትመንት ይሄ አይሆንም፣ ከብዙዎች በኋላ ነው የሚመጣው። ይሄ ዛት ኢዝ ምን አለ መጀመሪያ አናላይዝ አለ፣ ሪከርዲንግ አለ፣ ጆርናል የምንለው ማለት ነው፣ ትራያል ባላንስ አለ እያለ ይቀጥላል። ቢ ኢንተሪንግ ትራንዛክሽን ኢን ጆርናል ይላል። ሲ ያ ይሄኛው ሲ በሚል ይስተካከል፣ ይቅርታ ሲ በሚል ይስተካከል ማለት ነው። እሺ ዲ ፖስቲንግ ጆርናል፣ ሲም በተመሳሳይ ፕሪፔር ትራያል ባላንስ ነው የሚለው። እዚህ ጋር ትክክለኛ መልሳችን መሆን የሚችለው ቢ ነው የሚሆነው፣ ምክንያቱም አፍተር አናላይዚንግ ነው። ዶክመንቶችን አናላይዝ ካደረጋችሁ በኋላ ቀጥታ ወደ ምን ትሄዳላችሁ? ወደ ጆርናል ነው። ከጆርናል በኋላ ነው ወደ ሌሎቹ መሄድ የምትችሉት ማለት ነው። ስለዚህ መልሳችን መሆን የሚችለው ቢ ኢዝ ኮሬክት አንሰር ይሆናል ማለት ነው። 50ኛው ጥያቄ ስቴትመንት ኦፍ ፋይናንሻል ፖዚሽን which is ፋይናንሻል ፖዚሽን ከተባለ ባላንስ ሺት ማለት ነው። ምንም የተለየ ነገር የለውም ማለት ነው፣ የለውም ማለት ነው። ኤ ኢንካም ስቴትመንት ይሄ አይደለም፣ ረቨኑና ኤክስፔንስን የሚይዝ ወይም ደግሞ ምን በመባል ይጠራል? ፐርፎርማንስ በመባል ይጠራል። that is ኦፕሬቲንግ ሪዛልት በመባል ይጠራል። ወይም ደግሞ ፕሮፊት ኤንድ ታክስ ማን ነው ሉዝ በሚል ይጠራል። ማን ኢንካም ስቴትመንት ከሆነ ማለት ነው። ካሽ ኢንፍሎ ይሄ ደግሞ አውትፍሎ እና ኢንፍሎ የሚይዝ ወይም ደግሞ ኦፕሬቲንግ ኢንቨስቲንግ እና ፋይናንሲንግ የሚሉትን የሚይዝ አንዱ የፋይናንሻል ስቴትመንት ፓርት ነው፣ ግን አይደለም። ቢ ማነው? ሲ ኦነር ሲኪዩሪቲ ስቴትመንት አለ፣ ይሄም አይደለም። ባላንስ ሺት የሚለው ኢዝ ፐርፌክት አንሰር ፍሮም ዚስ ኦልተርናቲቭ ይሆናል ማለት ነው መልሳችን። 51ኛው ጥያቄ ፕሮፊት ዲስትሪቢዩትድ ቱ ኦነርስ ኦፍ ዘ ኮርፖሬሽን ነው የሚለው። በኮርፖሬሽን ውስጥ ያሉ እያንዳንዳቸው ኦነሮች ዲስትሪቢዩት ኦፍ ፕሮፊት እያንዳንዱ ፕሮፊታቸውን ሲቀበሉ ወይም ወደ እነሱ ፕሮፊቱ ዲስትሪቢዩት ሲደረግ ምን ይባላል ነው የሚለው። ነው ምን ይባላል ይላል። which is መልሳችን የሚሆነው እዚህ ጋር ላይ ምን መሰላችሁ? ቢ ነው የሚሆነው። ዲቪደንድ እያንዳንዳቸውን የሚደርሳቸውን ክፍልፋይ የሚከፋፈሉት ወይም የሚደርሳቸው ወይም ድርሻቸውን የሚወስዱት ከሆነ ይሄ ነው። ፓተንት ከሆነ አይሆንም። ፓተንት ምንድነው? የፈጠራ መብት ነው። ቢ ዲቪደንድ ይሄ ክፍልፋይ ነው፣ ወይም ደግሞ ያላቸውን ኦነር ወይም ፕሮፊት ኦፍ ዲስትሪቢዩሽን ያላቸውን ፕሮፊት ሲከፋፈሉ ዲቪደንድ ይባላል ነው። ሲ ኢኮኖሚክ ኢንትሪ አሳምፕሽን ይሄ ሌላ ነው፣ ሌላ ታሪክ ነው። እዚህ ጋር ላይ የአካውንቲንግ ይሄ ምንድነው? ከአሳምፕሽን ጋር የተያያዙ ሀሳቦች ናቸው። ጌን ይሄ ትርፍ የሚል ይመጣል። ስለዚህ መልሳችን ቢ ነው የሚሆነው ማለት ነው። ሌላኛውና 52ኛው ጥያቄ ኤክስፔንስ ፓይድ ኢን አድቫንስ ፎር ዘ ፊውቸር ዩዝ ነው የሚለው። ለፊውቸር ለምትጠቀሙት ኢን አድቫንስ
ኤክስፔንስ ቢከፈላችሁ ምን ይባል ይጠራል ነው ነው። ቢ ዲፈርድ ረቨኑ አይደለም። ቢ ማነው? ኤ ዲፈርድ ረቨኑ አይደለም። ቢ ዲፈርድ ኤክስፔንስ ይሆናል። ሲ አክሩዋል ማነው? አክቹዋል ረቨኑ አይባልም፣ ወይ ደግሞ እዚህ ውስጥ አይገባም። ዲ ዲፈራል ላያቢሊቲ ይላል። መልሳችን መሆን የሚችለው ቢ ኢዝ ኮሬክት አንሰር ፍሮም ዚስ ሶልቨርነት ይሆናል ማለት ነው። ሌላኛውና 53ኛው ጥያቄ ሪከርዲንግ 110 ኢንኮሬክትሊ አዝ ብር 101 ሆነ። ልብ በሉ እዚህ ጋር ላይ 110 ተብሎ ተጽፏል። በት ኮሬክትሊ ሲጻፍ ደግሞ 101 ተብሏል። ይሄ ትራንስፖዚሽን ኤረር በመባል ይጠራል። ይሄ ነው ትራንስፖዚሽን ኤረር በመባል ይጠራል። ኤረር ኦፍ ኮሚሽን ማለት የተለያዩ አይነት ዴፊኒሽን አላቸው ከዚህ ጋር ላይ የተቀመጡ ማለት ነው። ኮሚሽን ማለት የትራንዛክሽን ኢዝ ቶታሊ ፎርገትን የተደረገ ወይም ደግሞ እየተረሳ ከሆነ ኮሚሽን ይባላል ነው። ሲ ማለት ደግሞ ኤረር ኦፍ ዱፕሊኬሽን ይሄ መደጋገም ነው። ዲ ኤረር ኦፍ ኦሚሽን ማለት ደግሞ መዝለል የሚለው ነገር ያሳያል። ስለዚህ መልሳችን የሚሆነው ትራንስፖዚሽን ኤረር ወይም ደግሞ ስላይድ በመባል ይጠራል ይሄ ማለት ነው። 54ኛው ጥያቄ ፕሪፓይድ ኤክስፔንስ ኢዝ ቱ ብላንክ ቱ ዘ ቢዝነስ ይላል። ፕሪፓይድ ኤክስፔንስ ብትከፍሉ ፎር ዘ ቢዝነስ ወይም ቱ ዘ ቢዝነስ ምን በመባል ይጠራል ነው። ፕሪፓይድ ከሆነ ምን በመባል ይጠራል ነው ተብሎ የሚያዘው ሲ ነው፣ ወይም ደግሞ አሴት በሚል ነው የሚጠራው። ፕሪፓይድ ቅድሚያ ብትከፍሉትም ፎር ዱዴቱ እስከሚደርስ ድረስ ትሪትስ አሴት ነው ትሪት የሚደረገው። 53ኛው ጥያቄ which of the following or which one is revenue account ከሚከተሉት ውስጥ revenue account የሆነው የትኛው ነው? ዌጅ ኤንድ ሳላሪ አይደለም። ኮሚሽን ሪሲቭድ ትክክል፣ ይሄ ረቨኑ ነው። ኤሌክትሪሲቲ ኦር ኢንሹራንስ ይላል። መልሳችን ይሄኛው ነው የሚሆነው። ኮሚሽን ሪሲቭ ስታደርጉ ረቨኑ ነው የምታገኙት። 56ኛ ጥያቄ ዘ ማስተር በጀት ፕሮሰስ ዩዥዋሊ ቢግን ዊዝ ይላል። ማስተር በጀት የሚጀምረው የት ላይ ነው? ወይም መጀመሪያ ላይ ምንድነው የሚጀምረው ነው የሚለው። ቀላል ጥያቄ ነው በጣም። ፕሮዳክሽን በጀት አይሆንም፣ የሚቀድሙ ነገሮች አሉ። ፕሮዳክሽን በጀት በፊት ኦፕሬቲንግ በጀት፣ ይሄን በተመሳሳይ ካፒታል በጀት በተመሳሳይ ሴል በጀት። ሴል በጀት ነው መጀመሪያ የሚጀምረው። ሴል በጀት ኢዝ ዘ ፐርፌክት አንሰር ኦፍ ዚስ። የሚጀምረው ሴል በጀት ላይ ነው ማለት ነው። 57ኛ ጥያቄ which of the following will be including the adjusting entry to accrual interest expense? adjusting of accrual interest expense adjust ሲደረግ እንዴት ነው ኢንክሉድ የሚያደርገው ደግሞ እንዴት ነው የሚታየው የሚሉ ሀሳቦች ነው ያሉት። ኤ ዴቢት ቱ ካሽ፣ ቢ ዴቢት ቱ ኢንተረስት ፓያብል፣ ሲ ክሬዲት ቱ ኢንተረስት ፓያብል፣ ዲ ዴቢት ቱ ፕሪፓይድ ኢንተረስት ይላል። መልሳችን የሚሆነው ሲ ነው የሚሆነው መልሳችን። ትክክል፣ መልሳችን ይሄ ይሆናል ማለት ነው። ሌላኛውና 58ኛው ጥያቄ ደግሞ ይላችኋል መሰላችሁ። አን ኢንተርፕራይዝ ኢሹድ 15000 ብር 60 days 14% notes of bank or the amount of maturity is blank ይላል። ይሄ ቀላል ጥያቄ ነው። ምንም ማቹሪቲ ባል እንደ ከዛት ኢንተረስት ፕላስ ፕሪንሲፓል የሚለው ማለት ነው። ይሄን መስራት ነው። 15000 ሲባዛ በ60 ሲካፈል 360 ሲባዛ በ14% ኦቨር 100ኛ አድርጋችሁ ሰሩት መልሱ ኤ ነው የሚመጣው። ምንም የተለየ ነገር የለውም፣ ቀላል ስለሆነ ማለት ነው። 59ኛ መልስ ጥያቄ which one is not external users for accounting information? ከሚከተሉት ውስጥ ኢንተርናል ኤክስተርናል ዩዘር ይባላሉ። ኢንተርናል ዩዘር ያልሆነ የትኛው ነው የሚለው፣ ማን ኤክስተርናል ዩዘር ያልሆነ የትኛው ነው የሚለው ክሬዲተር፣ ኢን ጀነራል ፐብሊክ፣ ገቨርንመንት ኤጀንሲ፣ ማናጀርስ ነው መልሳችን የሚሆነው ማለት ነው። ማናጀርስ ኢዝ ኢንተርናል ነው እንጂ ኤክስተርናል አይደለም ማለት ነው። ሌላኛው ጥያቄ 60 ነው። 60 ደግሞ ይላል ኦን ሴፕቴምበር ላይ 1 ወይም ደግሞ 1000 ብር ኦፍ ጉድ ሶልድ ዊዝ ክሬዲት ተርም 110 ነው የሚለው ኤንድ ሰርቲስ ሃው ማች ሴለር ሹድ ሪሲቭ ኢፍ ዩ ባይርስ ባይ ኢን ሴፕቴምበር 8 ነው የሚለው። የ10 ቀን ልዩነት ስላለው ምን ታደርጋላችሁ? 1000 ሲባዛ በ1% ኦር 100ኛ ያስታረጉት 10 ብር ይመጣል። ሲቀነስ ከ1000 990 ብር ነው የሚመጣው። መልሳችን ኤ ነው የሚመጣው። ምንም ቀላል ነገር ስለሆነ ብዙ ካልኩሌሽን አስፈልገው ቤተሰብ። ሌላኛው ኦን ኢኩዌሽን 60 ላይ ወይም ደግሞ ከላኛው ጥያቄ ላይ ዘ ከስተመርስ ሪተርን 22 ብር ሪተርን ባረክ ወይም ቢመልስ ኦፍ ጉድስ ወይም ደግሞ 22 ብር የሚያወጡ ጉዶችን ቢመልስ how much sellers receive the buyers buying September 8 ነው የሚለው ምን ያህሉን ይቀበላል ነው። ይሄ በጣም ቀላል ነው። ሴሉ ስንት ነው? 1000 ነው አይደል? ሪተርኑ 22 ነው የመለሰው ዜን 1000 ሲቀነስ 22 ታደርጉት ይኸው እዚህ ጋር ተሰርቷል። 22 ታደርጉት
780 ይመጣል። 780 ሲባዛ በዛኛው በቅድሙ ይሄ በሬት ውስጥ አደረጉት 1% ሲከፍል 100 አደረጉት 7.8 ይመጣል። ስለዚህ ከ780ው 7.8 ከፍሎ 772.2 የሚል መልስ ይመጣል ማለት ነው። ይሄ ነው መልሳችን ሊሆን የሚችለው ሪሲቭ የሚያደርገው ይሄ ነጋዴ ወይም ይሄ ሴለርስ ማለት ነው። 62ኛው ጥያቄ ምን ይላል? ኢን ጆብ ኦርደር ኮስቲንግ አካውንቲንግ ሲስተም ቅድም ብያለሁ። ጆብ ኦርደር እና ፕሮሰስ ኮስቲንግ ብዬ ነበር። which account should be added to the recording of material acquisition for the direct materials? እዚህ ጋር ምንድነው የሚለው? ጆብ ኦርደር ኮስቲንግ ሲስተም ነው ወይም አካውንቲንግ ሲስተም ነው። which accounting would be debited in recording of material acquisition of direct material? ዳይሬክት ማቴሪያል ገዝታችሁ ሬከርድ ስታደርጉ ዴቢት የሚሆነው የትኛው ነው የሚለው? ኤ ሮ ማቴሪያል ኢንቨንተሪስ፣ ቢ ሮ ማቴሪያል ፐርቼዝ፣ ሲ ፋክተሪ ኦቨርሄድ፣ ዲ ወርኪንግ ኢን ፕሮሰስ የሚል ጥያቄ ያለው መልሳችን ኤ ነው የሚሆነው። ወርኪንግ ነው ሮ ማቴሪያልስ ኢንቨንተሪ የሚለው ኢዝ መልሳችን ይሆናል ማለት ነው። ሌላኛው ገቨርንመንት ዲፈርስ ፍሮም ቢዝነስ ኢን ዘ ዘይ ይላል። ገቨርንመንት ዲፈር ፍሮም ቢዝነስ፣ ገቨርንመንት ከቢዝነስ የሚለይበትን መንገድ ነው የሚያሳየው። ኤ ዱ ኖት ራይዝ ካፒታልስ ኢን ዘ ፋይናንሻል ማርኬት፣ ቢ ዱ ኖት ኢንጌጂንግ ኢን ትራንዛክሽን ኢን ዊች ዘይ ሴልስ ጉድ ኦር ሰርቪስ፣ ሲ አር ኖት ሪኳየርድ ፕሪፔሪንግ ኦፍ አኑዋል ፋይናንሻል ሪፖርት፣ ዲ ዱ ኖት ኢሹ ኮመን ስቶክ የሚል ጥያቄ አለ። መልሳችን ዲ ነው። ኮመን ስቶክ ኢሹ አያደርጉም፣ ሁሉን ያደርጋሉ ማለት ነው። ይሄን መልሳችን ይሆናል። 64ኛ ኮስት ኦፍ ኢኩዊፕመንት 15000 ዩዝፉል ላይፉ 5 ዓመት ቢሆን ሳልቫጅ ቫሊው 10000 ቢሆን ኮምፒውት አኑዋል ዲፕሪሲዬሽን ስትሬት ላይን ሜተድ ነው የሚለው። ይሄ ቀላል ነው። 15000 ሲባዛ ማነው ሲቀነስ በ10000 ሲካፈል ለ5 ዓመት ስታደርጉት መልሳችን ሊመጣ የሚችለው ማለት ነው። 64ኛው ጥያቄ ሲ ነው የሚመጣው። ሲ ይመጣል ማለት ነው። ቀላል ስለሆነ ጥያቄው ይሄን ካልኩሌሽን የለውም። 65ኛ ጥያቄ the organization responsible for the setting of accounting standards for the state and local government እዚህ ጋር ላይ ምንድነው ኦርጋናይዜሽን ሴት የሚያደርግ ስታንዳርዶች አሉ። ፋስፕ አለ፣ ጋስፕ አለ፣ ፋሲፕ አለ፣ አይሲካ አይሲፓ አለ። እነዚህ እያንዳንዳቸው አሉ። ነገር ግን ይሄ ስቴት እና ሎካል ገቨርንመንት ኢንዲኬት የሚያደርገው ማነው ነው? መልሳችን የሚሆነው ኤ ነው። ጋስፕ ነው ቢ ነው። ጋስፕ ነው የሚሆነው መልሳችን። ምክንያቱም እዚህ ጋር ተቀምጧል። ጋስፕ ማለት እዚህ ጋር ላይ ስቴት ኤንድ ሎካል ገቨርንመንት ይላል። ፋስፕ ማለት ፌዴራል ገቨርንመንት ይላል። ቢ የሚለው ደግሞ ፕራይቬት ሴክተር ይላል። አይሲፓ የሚለው ደግሞ ፕሮፌሽናል አሶሲዬሽን ፎር ዘ አካውንታንት ኖ ሴቲንግ ኦፍ ገቨርንመንት የሚሉ ሀሳቦችን ተቀምጧል። ስለዚህ በዚህኛው መንገድ ትክክለኛ መልሳችን የሚሆነው ቢ ነው። 66ኛ ኢፍ ዘ መርቻንዳይዝ ቢዝነስ ዋን ሹድ ኖት ፓርት ኦፍ ኢንካም ስቴትመንት በመርቻንዳይዝ ኢንቨስትመንት ቢዝነስ ውስጥ ከሚከተሉት ውስጥ አንዱ የኢንካም ስቴትመንት ፓርት አይደለም ነው የሚለው። ግሮስ ፕሮፊት፣ አካውንት ሪሲቨብል፣ ኮስት ኦፍ ጉድ ሶልድ እና ኤክስፔንስ ኦፍ ሬቨኒው ይላል። መልሳችን ቢ ነው የሚሆነው። ቢ ማለት ነው አካውንት ሪሲቨብል አሴት ነው እንጂ በፋይናንሻል ስቴትመንት ውስጥ አይገኝም። ኢፍ ሶልድ ኦን አካውንት በዱቤ ብሸጡ ዋን ዘ ፎሎዊንግ ኢዝ አካውንት ኢዝ ዴቢት ይሆናል አንዱ ነው ዴቢት ይሆናል አንዱ ይለናል። መልሳችን ኤ አካውንት ፓይብል፣ ቢ አካውንት ሪሲቨብል፣ ሲ ሴል እና ካፒታል ይላል። መልሳችን ቢ ነው የሚሆነው ማለት ነው። 68ኛ which of the following is ኖርማል አካውንት? ኖርማል አካውንት ማለት ሪል አካውንት ማለት ነው። ምንም የተለየ ነገር የለም። ፕሪፓይድ ሬንት፣ ካሽ፣ አካውንት ሪሲቨብል እና ኤክስፔንስ ይላል። መልሳችን which of the following is not is an real account ነው የሚለው። ሪል አካውንት የሚባለው የትኛው ነው የሚለው እዚህ ጋር ላይ እዚህ ጋር ግን የተሳተ ነገር አለ። is not ነው መባል ያለበት because prepaid rent እንደገና ካሽ ኤንድ አካውንት ሪሲቨብል ስለሆኑ is not ልበለው እዚህ ጋር ላይ not የሆነው ኤክስፔንስ አካውንት ነው መልሳችን ሊሆን የሚችለው ማለት ነው። ኤክስፔንስ አካውንት ነው ሊሆን የሚችለው። 69ኛ ጥያቄ the uniform distribution of depreciation over the life of plant asset uniform depreciation ከሆነ straight line depreciation ነው የሚሆነው። sum of your digit አይሆንም፣ double decline አይሆንም። straight line depreciation is a perfect answer። ሌላኛው unit of production አይሆንም ማለት ነው። ሌላኛው statement that reports the operating result of the companies is blank cash capital
ለዚህ ጋር ላይ ምንድን ነው የሚለው ኦፕሬቲንግ ነው የሚለው። ኦፕሬቲንግ ሪዛልት ማለት ቅድም ነግራችኋለሁ ምን ማለት ኢንካም ስቴትመንት ማለት ነው። ሌላ የተለየ ነገር የለውም ማለት ነው። ዲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ሰባተኛው ወይም ሰባኛው ጥያቄ ኦፕሬቲንግ ኢንካም ማለት ፕሮፊት ኤንድ ሎዝ ኦር ፐርፎርማንስ ከሆነ ኢንካም ስቴትመንት ነው የሚሆነው መልሳችን። ሌላኛው ኢፍ ዘ ረቨኑ ወዝ 45000 ኤክስፔንስ 37500 ኤንድ ኦነርስ ዊዝድራዋልስ አንድ 10000 ኤንድ ዘ አማውንት ኦፍ ኔት ኢንካም ኦር ኖት ሉዝ ነው የሚለው። እዚህ ጋር ላይ ረቨኑ ኤክስፔንስ ብቻ ነው ዛት ኢዝ 45000 ሲቀነስ 37500 ሲሆን መልሳችን ሊሆን የሚችለው ማለት ነው ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። እዚህ ጋር ላይ ትክክለኛ መልሳችን ይሆናል። መስራት ምንም ቀላል ስለሆነ ማለት ነው። 72ኛ one of the following is not controlling account of the customers of account ነው የሚለው። ከሚከተሉት ውስጥ ኮንትሮሊንግ አካውንት ያልሆነው from the customers account ያልሆነ የሚለው እዚህ ጋር ስታዩት ኤ ነው መልሳችን ሊሆን ይችላል። አካውንት ሪሲቨብል ነው፣ አካውንት ፓያብል ነው፣ ክሬዲት አካውንት ነው፣ ባንክ አካውንት ይላል። ይሄ ነው ያልሆነው። እዚህ ጋር ላይ ኮንትሮል አካውንት የሆነው ይሄ ነው ማለት ነው መልሳችን አካውንት ሪሲቨብል ይሆናል። ሌላኛው 73ኛው ጥያቄ accessories shop started the year with the total assets of 330,000 minus 320,000 and the total liability 180,000 during the year business recording 435,000 revenue አለ and 257,000 in expense አለ and dividends for ብር 90,000 አለ እዚህ ጋር ላይ and the net income reported by the accessory shop was ይልና እዚህ ጋር ላይ ኔት ኢንካም ነው የሚጠይቀን። በነገራችን ላይ ለነገር አይጠይቀን። ኔት ኢንካም ከሆነ የምንወስደው 435,000 ሲቀንስ 257,000 ነው የምታደርጉት። ዛት ሲንስ ታደርጉት ትክክለኛ መልሳችን የሚመጣው ሲ ነው የሚመጣው መልሳችን ማለት ነው። ሌላኛውና 74ኛው which of the following is accelerated depreciation method? accelerated depreciation method ከሚባሉት ውስጥ የትኛው ነው የሚለው ስትሬት ላይን አይደለም፣ ዲፕሌሽን አይደለም፣ ዳብል ዲክላይን ትክክል። ይሄ ነው መልሳችን ሊሆን የሚችለው ማለት ነው። 75ኛ under the perpetual inventory system costing methods are the needed of accounting actual inventory is ይላል። እዚህ ጋር ላይ 75ኛው ጥያቄ ማለት ነው። A calculate the cost of inventory, B calculate the cost of goods sold, calculate cross of check for cross check and calculate cost gross profit። መልሳችን calculate inventory costing ለማድረግ ነው የሚጠቅመን ማለት ነው። ወይም ትክክለኛ ይሄ ነው። 76 the matching principle set ዛት ነው የሚለው matching principle set ዛት የሚለው 76ኛው ጥያቄ revenue should be reported when the service are provided, expense should be reported when the cash is paid, revenue should be reported when the cash is collected, the expense should be recognized or recorded as they are incurred to produce revenue ነው የሚለው መልሳችን ጂ ነው የሚችለው ማለት ነው። ትክክለኛ መልሳችን 77ኛ ጥያቄ ምን ይለና all of the following financial reports are prepared as a specific data ማነው ዴት ኤክሴፕት ሁሉም ፋይናንሻል ሪፖርት ፕሪፔር እንደደረገው በስፔሲፊክ ዴት ነው ኤክሴፕት ይላል። 77ኛው ጥያቄ ማለት ነው። ትራያል ባላንስ፣ ኢንካም ስቴትመንት፣ ባላንስ ሺት እና ባንክ ሪኮንሲሊዬሽን ይሄ ነው መልሳችን። ወይም ኢንካም ስቴትመንት ትክክለኛ መልሳችን ሊሆን ይችላል ኤክሴፕት ነው እንጂ ሌሎቹ በዛ መንገድ ነው የሚሆነው። the payment of account payable is account payable ክፍያ ሲፈጸም የሚለው ነው የሚያሳየው። ኤ 78ኛው ጥያቄ ኤ increasing liability and decreasing an asset, decreasing asset and increasing liabilities, ዲ ማነው ሲ decreasing asset and decreasing liability፣ ዲ increasing expense and decreasing liability የሚል አለው። መልሳችን ሲ ነው። decreasing asset እና decreasing liability ነው የሚለው ወዳችሁን ይቀንሳል፣ አሴታችሁን ይቀንሳል። ዛት in terms of cash ማለት ነው። ሌላኛውና 78ኛው ጥያቄ distribution of earning to stakeholders is blank። ይሄም ቅድም የመለስነው ጥያቄ ተመሳሳይ ነው። ምንም የተለየ ነገር የለውም። ዲቪደንድ ነው ቅድም ያየነው ስለሆነ ማለት ነው። ሌላኛው the profit making business that separate legal entities and which owner equities is divided into share stocks as known as blank። sole proprietorship፣ single proprietorship፣ partnership and corporation። መልሳችን ኮርፖሬሽን ነው የሚሆነው። ኮርፖሬሽን ይሆናል ማለት ነው። ተመልካቾች ለዛሬ ያመጣሁላችሁ ጥያቄ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። በሚቀጥለው ጥያቄ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። መልካም